ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ የሚሆነው ሁለተኛው ቻፕተር ላይ ማለትም ዘ ቤዚክ ኦፍ ኢኮኖሚክ ፕሮብለምስ ኤንድ ኢኮኖሚክ ሲስተም የሚለው ይሆናል ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮ ተከታተሉ ዘንድ እንዲሁም ሌሎች ይደርሳቸው ዘንድ ሸር እንድታደርጉልኝ የአክብሮት መልእክቴ ነው። እንግዲህ ዛሬ የምናየው ዘ ቤዚክ ኢኮኖሚክ ፕሮብለምስ የሚሉትን ነው። ቤዚክ ኢኮኖሚክ ፕሮብለም የሚባሉት ስካርሲቲ፣ ቾይስ ኤንድ ኦፖርቹኒቲ ኮስት ናቸው። እንግዲህ መጀመሪያ ኢንትሮዳክሽን ላይ ታስታውሱ ከሆነ እንዳልኳችሁ ስካርሲቲ፣ ቾይስ እና ኦፖርቹኒቲ ኮስት የሚባሉት የኢኮኖሚክ ፕሮብለም እንደነበሩ አውርተናል። ስለዚህ አሁን ደግሞ ስካርሲቲ ምንድነው፣ ቾይስ ምንድነው፣ ኦፖርቹኒቲ ኮስት ምንድነው የሚለውን አንድ ባንድ ለማየት እንሞክራለን ማለት ነው። አንደርስታንዲንግ ቤዚክ ኢኮኖሚክ ፕሮብለምስ ቤዚክ ኢኮኖሚክ ፕሮብለም የሚባሉትን አንደርስታንድ ለማድረግ እንሞክራለን። ኮር ኢሹ ምንድነው? ኢኮኖሚክስ ዲልስ ዊዝ ሃው ቱ ዩዝ ሊሚትድ ሪሶርስስ ቱ ሚት አንሊሚትድ ሂውማን ዋንትስ። ኢኮኖሚክስ ምንድነው ብለናል? ሊሚትድ የሆኑ ሪሶርሶችን በመጠቀም አንሊሚትድ የሆነ ሂውማን ዋንትን ሳቲስፋይ ማድረግ ላይ ያጠናል፣ ድል ያደርጋል ብለናል። ዚስ ፋንዳመንታል ፕሮብለም አፌክትስ ሃውስሆልድስ፣ ቢዝነስ ፈርምስ ኤንድ ገቨርንመንትስ። ይሄ ፋንዳመንታል የሆነ ፕሮብለም ይሄ ሃውስሆልዶችን፣ ቢዝነስ ፈርሞችን እና ገቨርንመንት ምን ያደርጋል? አፌክት ያደርጋል ማለት ነው። ስለዚህ ከዚህ ኮር ኢሹ የምናወጣው ኪ ፖይንት ምንድነው? አንደኛ ሪሶርሶች ማለትም ላንድ፣ ሌበር፣ ካፒታል የመሳሰሉት ምንድናቸው? ስኬርስ ናቸው፣ ውድ ናቸው። ዋይል ሁማን ዋንትስ አር ምንድናቸው? አንሊሚትድ ኪፕ ኤክስፓንዲንግ። ሁማን ዋንቶች ደግሞ ግን ምንድናቸው? ኤክስፓንድ የሆኑ የሚሄዱ አንሊሚትድ ናቸው ማለት ነው። ዘ ኢኮኖሚ መስት ዲሳይድ ሃው ቱ ቤስት አሎኬት ኢትስ ሪሶርስ ኤፊሽንትሊ። ስለዚህ ኢኮኖሚው ምን ዲሳይድ ማድረግ አለበት? ምን መምረጥ አለበት ማለት ነው? ያለውን ሪሶርስ ኤፊሽንትሊ አሎኬት ማድረግ አለበት ማለት ነው። ዚስ ሌድስ ቱ 3 ኢንተርሌትድ ኮንሴፕትስ። ሪሶርሶች ሊሚትድ ከሆኑ ሁማን ዋንትስ ኤክስፓንድ እያደርጉ የሚቀጥሉ ከሆነ ምን ማድረግ አለብን ማለት ነው? ሪሶርሶችን ኢፌክቲቭሊ አሎኬት ማድረግ አለብን ማለት ነው። ስለዚህ በዚህ መሃል 3 እርስ በርሳቸው ኢንተርሌትድ የሆኑ ኮንሴፕቶች ይመጣሉ። እነዚህ ኢንተርሌትድ ኮንሴፕቶች ስካርሲቲ፣ ቾይስ እና ኦፖርቹኒቲ ኮስት ይባላሉ ማለት ነው። ስካርሲቲን ስናይ ስካርሲቲ ዘ ሩት ኦፍ ኢኮኖሚክ ፕሮብለምስ። ስካርሲቲ ምንድነው? የእያንዳንዱ የኢኮኖሚ ፕሮብለም የኢኮኖሚ ችግር ስር ነው። ስካርሲቲ ኤግዚስትስ when the available supply of resources is less than what people desire, zero price። ስካርሲቲ ምንድነው ማለት ነው? አቬሌብል ሪሶርሶች አሉ። እነሱ አቬሌብል ሪሶርሶች ሰዎች ከዜሮ ፕራይስ ዲዛይር ከሚያደርጉት አንሰው ሲገኙ ስካርሲቲ ይባላል። ኪው ፖይንቱ ምንድነው? ስካርሲቲ ኢዝ ዩኒቨርሳል ኤንድ ፐርማነንት። ስካርሲቲ ምንድነው? ዓለም አቀፍ ነው፣ ፐርማነንት ነው። ትላንትም የነበረ ነው፣ ዛሬም ያለ ነው፣ ነገም ወደፊትም የሚኖር ነው። ስካርሲቲ ኢዝ ፐርማነንት ዩኒቨርሳል ነው። ኢት ሪፍሌክትስ ዘ ጋፕ ቢትዊን ሊሚትድ ሪሶርስስ የሚባሉት ናቹራል ኦር ሁማን ሜድ ሪሶርስ ሊሆኑ ይችላሉ ኤንድ አንሊሚትድ ዋንትስ። እንግዲህ ስካርሲቲ በሊሚትድ ሪሶርስ እና በአንሊሚትድ ዋንት መካከል ያለውን ጋፕ ልዩነት ሪፍሌክት የሚያደርግ ምን ይባላል? ስካርሲቲ ይባላል። ኢፍ ሪሶርስስ ወር አባንዳንት፣ ሪሶርሶች አባንዳንት ቢሆኑ በቂ ቢሆኑ በሚፈልጉት መጠን ቢገኙ ዜሮ ቢኖ ኢኮኖሚክ ፕሮብለም አይኖርም ነበር። ኢኮኖሚክ ፕሮብለም ከሌለ ደግሞ ኢኮኖሚክስን መማር ማጥናት አያስፈልግም ነበር ባለፈው እንዳልኳቸው። ስለዚህ ኢኮኖሚክስ ኢዝ አንዳንዴ ዘ ስተዲ ኦፍ ስካርሲቲ የሚባለው ለዛ ነው ማለት ነው። ስካርሲቲ እና ሾርቴጅ የተለያዩ ናቸው። ባይዞይ ምናልባት ስካርሲቲም ሾርቴጅም እጥረት ሊሆን ይችላል አማርኛ ትርጉማቸው፣ ነገር ግን የተለያዩ ናቸው። ስካርሲቲ ከሾርቴጅ የተለያየ ነው። ስካርሲቲ ዩኒቨርሳል እና ፐርማነንት ነው። ሎንግ ተርም ነው። ኦልዌይስ ፕሬዘንት ያደርጋል። ሁሌም አለ፣ ፐርማነንት ነው። ትላንትም ነበረ፣ ዛሬም አለ፣ ነገም ይኖራል። ስካርሲቲ ኢዝ ሎንግ ተርም ኤንድ ኦልዌይስ ፕሬዘንት። ሾርቴጅ ከሆነስ ቴምፖራሪ ነው፣ ማርኬት ስፔሲፊክ ነው። ሾርቴጅ ደግሞ ምንድነው? ጊዜያዊ ነው፣
በእያንዳንዱ ገበያ ሁኔታ የሚወሰን ማርኬት ስፔሲፊክ ነው። ስካርሲቲ ኤግዚስትስ ኢቨን አት ዜሮ ፕራይስ። ስካርሲቲ ዜሮ ፕራይስ ላይ ቢሆንም እንኳን ምን ይሆናል? ይፈጠራል አለ። ሾርቴጅ ከሆነስ ሾርቴጅ happens when supply less than demand at current price። ሾርቴጅ ደግሞ የሚፈጠረው at current market price በገበያው ላይ ባለው ዋጋ አቅርቦቱ ከፍላጎቱ ሲያንስ ሾርቴጅ ይፈጠራል። supply less than demand at current market price ስካርሲቲ ይባላል። ስለዚህ ስካርሲቲ እና ሾርቴጅ የተለያዩ ትርጓሜዎች ናቸው ማለት ነው። why scarcity requires choice? ስካርሲቲ ቾይዝን ምርጫን ለምን ይፈልጋል? implication of scarcity ስናይ since we can't produce everything ሁሉም ነገር ማምረት ስለማንችል we must make choice። ምን ማድረግ አለብን? መምረጥ አለብን። የምንመርጠው ደግሞ what to produce, how much to produce እና what not to produce። ምን እናምርት፣ ምን ያህል እናምርትና ምን አናምርት የሚለውን መምረጥ አለብን። ለምን? ምክንያቱም ሁሉም ነገር ኤቭሪቲንግ ፕሮዲዩስ ማድረግ ስለማንችል። ስለዚህ ምን እናምርት፣ በምን ያህል መጠን እናምርትና ምን አናምርት የሚለውን መምረጣችን ውጤቱ ምን ይሆናል? ሊሚትድ ሪሶርስ ወደ ሊሚትድ አውትፑት ይመራናል ማለት። ሊሚትድ ሪሶርስ ሌድስ ቱ ሊሚትድ አውትፑት በት ሂውማን ዋንትስ ሪሜድ ምን ናቸው? አንሊሚትድ ናቸው። ሊሚትድ ሪሶርስ ተጠቅመን ሊሚትድ አውትፑት እናመርታለን። ነገር ግን ሂውማን ዋንትስ ስቲል ምንድን ናቸው? አንሊሚትድ ናቸው። ሶ ኢንዲቪዥዋልስ ፈርምስ ኤንድ ገቨርንመንት መስት ቹዝ ቢትዊን ኮምፔቲንግ ኦፕሽንስ። ገቨርንመንቶች፣ ኢንዲቪዥዋሎች እና ፈርሞች አምራቾች ምን ማድረግ አለባቸው ማለት ነው? ኮምፔት ከሚደረጉ ኦፕሽኖች ከተለያዩ አማራጮች መምረጥ አለባቸው ማለት ነው። ለምሳሌ a family with limited income must choose between buying food, clothes or paying rent። ለምሳሌ አንድ ቤተሰብ ይኖራል። ያ ቤተሰብ ያለው ገቢ ምንድን ነው? ሊሚትድ ኢንካም ነው። ስለዚህ ከምን መምረጥ አለበት? ከምግብ፣ ከልብስና ከመጠለያ ኪራይ ከመክፈል ፔይንግ ረንት መምረጥ አለበት ማለት ነው። ስለዚህ ቾይስ የተፈጠረው ስካርሲቲ ስላለ ነው። ሊሚትድ ሪሶርስ ተጠቅመን ሊሚትድ አውትፑት ስለምናመርትና ሂውማን ዋንቶች ደግሞ አንሊሚትድ ስለሆኑ ገቨርንመንቶች፣ ኢንዲቪዥዋልና ፈርምስ አመን ኮምፔቲንግ ኦፕሽንስ መምረጥ ስላለባቸው ነው ማለት ነው። ስለዚህ ከዚህ በመነሳት ኢኮኖሚክ ቾይስ የሚባለው ኮንሴፕት ዴቨሎፕ ይሆናል። ዘ ኮንሴፕት ኦፍ ኢኮኖሚክ ቾይስ is selecting one option over other because we can't have everything። ቾይስ ማለት ነው ምርጫ ማለት ነው አንድን ከሌላ ነገር መምረጥ ነው። ለምን? ሁሉም ነገር ሊኖረን ስለማይችል። ቾይስ selecting one option over other because we can't have everything ሁሉም ነገር ስለሌለ። ኬዝ ኢፌክት ቼን ስናይ መጀመሪያ ስኬርሲቲ አለ። ስኬርሲቲ ወደ ምን ያመራል? ሊሚትድ ሪሶርስ ደግሞ ወደ ምን ያመራል? ሊሚትድ አውትፑት። ሊሚትድ ሪሶርስ ካለ ሊሚትድ ሪሶርስ ተጠቅመህ ሊሚትድ አውትፑት ነው የምታመርተው። ሊሚትድ አውትፑት ካለ ደግሞ ካኖት ሳቲስፋይ ኦል ዋንትስ። ሊሚትድ አውትፑት ካለ ደግሞ ሁሉንም ዋንቶችን ምን ማድረግ አችልም? ሳቲስፋይ ማድረግ አችልም። ሁሉን ዋንቶች ሳቲስፋይ ማድረግ ካልቻልክ ምን ማድረግ አለብህ? መስት ሜክ ቾይዝን መምረጥ አለብህ። ቾይዝን ከመረጥክ ደግሞ ቾይዝ ኢንቮልቭስ ሳክሪፋይን ኢንቮልቭ ያደርጋል። ምክንያቱም ሁለት ምርጫ ካለህ አንዱን ለመምረጥ ግዴታ አንደኛውን ሳክሪፋይ ማድረግ አንደኛውን መተው አለብህ። ስለዚህ ይሄ ቾይዝ ኢንቮልቭስ ሳክሪፋይ ሌድስ ቱ ኦፖርቹኒቲ ኮስት የሚባል ኮንሴፕት ይመራናል። ኦፖርቹኒቲ ኮስት ምንድነው? ሶስተኛው ተርም አሁን እናያታለን። the amount of the next best alternative that must be forgotten in order to produce the first is known as opportunity cost እናያታለን። in practice in word individuals choose how to spend time or money። ሰዎች ምን ያደርጋሉ ማለት ነው? ያላቸውን ገንዘብና ጊዜ እንዴት ስፔንድ ማድረግ እንዳለባቸው ቹዝ ያደርጋሉ፣ ይመርጣሉ። እኔ እመርጣለሁ። ለምሳሌ ፈርምስ ቹዝ which products to manufacture። ፈርሞች፣ አምራቾች፣ ፋብሪካዎች ደግሞ የትኛውን ፕሮዳክት የትኛውን ምርት እናምርት በተሻለ ዋጋ ሽጠን ትርፋችንን ዴቨሎፕ እናሳድግ ብሎ ይመርጣሉ። ገቨርንመንትም ይመርጣል። ገቨርንመንት ዲሳይድ ኦን ስፔንዲንግ ፕራዮሪቲ። ገቨርንመንት ደግሞ ኤዱኬሽን ላይ፣ ትምህርት ላይ ላተኩር፣ ጤና ላይ ላተኩር፣ ዲፌንስ ላይ የሚለውን ምን ያደርጋል? ይመርጣል። ስለዚህ ኢን ፕራክቲስ ኢንዲቪዥዋሎችም ሰዎች እያንዳንዱ ግለሰብም አምራቾችም ፈርሞችም መንግስትም ምን ያደርጋል ማለት ነው? ይመርጣል ማለት ነው። ይሄ ምርጫ ምን ይባላል?
ኢኮኖሚክ ቾይስ ዘ ኮንሴፕት ኦፍ ኢኮኖሚክ ቾይስ ይባላል። ይሄ ቾይስ ኢንቮልቭ የሚያደርገው ሳክሪፊኬሽን ወደ ኦፖርቹኒቲ ኮስት ያመራናል። ስለዚህ ኦፖርቹኒቲ ኮስት ምንድን ነው ማለት ነው? ዘ ኮስት ኦፍ ቾይስ ይባላል። ኦፖርቹኒቲ ኮስት ኢዝ ናውን አስ ዘ ኮስት ኦፍ ቾይስ። ኦፖርቹኒቲ ኮስት ኢዝ ዘ ቫልዩ ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ዛት ኢዝ ፎርጎን ቱ ኦብቴን ሳምቲንግ ኤልስ። ወይንም ኦፖርቹኒቲ ኮስት ኢዝ ዘ ኔክስት ቤስት ኦልተርኔቲቭ ዛት መስት ቢ ፎርጎትን ኢን ኦርደር ቱ ፕሮዲውስ ዘ ፈርስት። በቃ ኦፖርቹኒቲ ኮስት ማለት ሁለት ምርጫ አለ። ለምሳሌ አንተ ዳቦ መብላትና እንጀራ መብላት ፈልገ፣ በጣም በሲምፕል አማርኛ ዳቦም እንጀራ መብላት ካልቻልክ ወይ ዳቦን ሳክሪፋይ አድርገህ እንጀራ መብላት አለብህ፣ ወይ እንጀራ ሳክሪፋይ አድርገህ ዳቦ መብላት አለብህ። ስለዚህ አንዱን ሁለተኛ ምርጫ ዳቦ ከሆነ የመጀመሪያ ምርጫ ለማድረግ እንጀራ ለመብላት የምትተው ዳቦ ምን ይባላል? ዘ ኔክስት ቤስት ኦልተርኔቲቭ ዛት መስት ቢ ፎርጎትን ኢን ኦርደር ቱ ኦብቴን ዘ ፈርስት ማለት ኦፖርቹኒቲ ኮስት ይባላል። የኦፖርቹኒቲ ኮስት ኪ ካራክተሪስቲክ ዋና ዋና ጸባይ ስናይ ኖት ሜዠርድ ኢን መኒ። ኦፖርቹኒቲ ኮስት በገንዘብ ሜዠርድ አይደረግም፣ በት ኢን ሪል ጉድስ ኤንድ ሰርቪስስ ሳክሪፋይድ። ኦፖርቹኒቲ ኮስት የሚለካው ሳክሪፋይድ በሆነ ሪል ጉድ ታንጀብል ጉድ እና ሰርቪስ ይለካል። ኦፖርቹኒቲ ኮስት ሪፍሌክትስ ዘ ትሬድ ኦፍ ፌስድ ኢን ኤቭሪ ኢኮኖሚክ ዲሲሽን። ኦፖርቹኒቲ ኮስት በእያንዳንዱ የኢኮኖሚ ውሳኔ ኢኮኖሚ ዲሲሽን የሚያጋጥመውን ትሬድ ኦፍ ምን ያደርጋል? ሪፍሌክት ያደርጋል፣ ያንጸባርቃል ማለት ነው። ያንጸባርቃል ማለት ምሳሌ ኤግዛምፕል ኢፍ ኤ ካንትሪ ዩዝስ ኢትስ ሪሶርስ ቱ ፕሮዲውስ 1 ሜትር ኦፍ ክሎዝ ኢንስቴድ ኦፍ 20 ኮምፒውተርስ። ለምሳሌ አንድ ሀገር 20 ኮምፒውተር ለማምረት 1 ሜትር ኦፍ ክሎዝ እኩል ሊሆን ይችላል። 20 ኮምፒውተር ማምረትና 1 ሜትር ኦፍ ክሎዝ ማምረት ኮስቱ እኩል ሊሆን ይችላል። ስለዚህ ኦፖርቹኒቲ ኮስት ኦፍ 1 ሜትር ኦፍ ክሎዝ ምን ሊሆን ይችላል? 20 ኮምፒውተር ሊሆን ይችላል። ለምሳሌ መጀመሪያ ላይ የሆነ ሪሶርስ አላቸው። ያን ሪሶርስ 1 ሜትር ኦፍ ክሎዝ እና 20 ኮምፒውተር ወይ 1 ሜትር ኦፍ ክሎዝ የሚያመርት ነው ወይ 20 ኮምፒውተር የሚያመርት ነው። ስለዚህ 1 ሜትር ኦፍ ክሎዝ ለማምረት ግዴታ 20 ኮምፒውተር መተው አለበት፣ ወይንም 20 ኮምፒውተር ለማምረት 1 ሜትር ኦፍ ክሎዝ ማምረት አለበት መተው አለበት። ስለዚህ the opportunity cost of 1 meter of cloth is 20 computers, or the opportunity cost of 20 computers is 1 meter of cloth. ስለዚህ የኦፖርቹኒቲ ኮስት ኢምፖርታንት ምንድነው ማለት ነው? every decision implies a cost because resources have alternative uses. እያንዳንዱ የምንወስደው ዲሲሽን ምን አለው? ኮስት አለው። ኮስቱ ከምን የመጣ ነው? እያንዳንዱ ሪሶርስ ኦልተርኔቲቭ ዩዝስ ስላለው ማለት ነው። ኦልተርኔቲቭ ዩዝስ ስላለው ማለት ነው። ስለዚህ ስካርሲቲን፣ ቾይዝን፣ ኦፖርቹኒቲ ኮስትን ሰመሪ ስናደርጋቸው ስካርሲቲ ምንድነው አለን? ዩኒቨርሳል ፕሮብለም ዱ ቱ ሊሚትድ ሪሶርስስ ኤንድ አንሊሚትድ ዋንትስ ነው ብለናል። ስካርሲቲ በሊሚትድ ሪሶርስ እና በአንሊሚትድ ዋንት መካከል በመኖሩ መካከል የሚፈጠር ዩኒቨርሳል ዓለም አቀፍ የሆነ ችግር ነው። ኔሴሲቲስ ኤፊሽንት ሪሶርስ ዩዝ። ስካርሲቲ ምንን ዲማንድ ያደርጋል ማለት ነው? ምን ይጠይቃል ማለት ነው? ኤፊሽንት ሪሶርስ ዩዝን ይጠይቃል ማለት ነው። ስለዚህ ስካርሲቲ ወደ ምን መራን ማለት ነው? ወደ ቾይዝ መራን። ቾይዝ ስካርሲቲ ፎርስ ኢንዲቪጁዋልስ ኤንድ ኦርጋናይዜሽንስ ቱ ሜክ ዲሲሽንስ። ስካርሲቲ መኖሩ ምክንያት ኢንዲቪጁዋሎችና ኦርጋናይዞች ውሳኔ እንዲወስኑ እንዲመርጡ ያስገድዳል። ዘስ ዲሲሽን ዲተርማይን ዋት ኢዝ ፕሮዲውስድ ኤንድ ኮንሱምድ። ይሄ ውሳኔ ደግሞ ምን ይመረትና ምን ኮንሱም የሚደረግ ይሁን የሚለውን ዲተርማይን እንድናደርግ፣ ዲሳይድ እንድናደርግ፣ ቾይዝ እንድናደርግ ያስገድዳል ማለት ነው። ስንመርጥ ዲሳይድ ስናደርግ ደግሞ ሳክሪፋይ የምናደርገው ነገር አለ። ይሄ ምን ይባላል? ኦፖርቹኒቲ ኮስት ይባላል። ኤቭሪ ቾይስ ሃዝ አ ኮስት ኢን ተርምስ ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ፎር ጎን። እያንዳንዱ ውሳኔ በኔክስት ኦልተርኔቲቭ ፎር ጎን በሚያደርገው ምን አለው? ኮስት አለው። ኢሴንሻል ፎር አንደርስታንዲንግ ሪል ኮስት ኤንድ ኢኮኖሚክ ኤፊሽንሲ። ኦፖርቹኒቲ ኮስት ስለዚህ ለምንድን አስፈላጊ ነው? ሪል ኮስት እና ኢኮኖሚክ ኤፊሽንሲን አንደርስታንድ ለማድረግ ለመረዳት አስፈላጊ ነው ማለት ነው። ስለዚህ የተያዙ ነገራች ባይዘን በቻልኩ መጠን እንድገባችሁ ግልጽ እንደሆነ ለጋርኪ ሲኩዌንሱን ጠብቄ ለማቅረብ ስለምሞክር ይሄን ቪዲዮ ብታነቡት በጣም እንደምትጠቀሙ ተስፋ አደርጋለሁ። ወደፊት በመጽሐፍ መልክ አሳትሜ ስለማወጣው ያኔ በደንብ ብታነቡት ይገባችኋል ብዬ ተስፋ አደርጋለሁ። ስለዚህ ኮንክሉድ ስናደርገው ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ሃው ሶሳይቲስ ማኔጅ ስካርሲቲ ስሩ ቾይስ ዛት ኢንቮልቭ ኦፖርቹኒቲ ኮስት።
ኢኮኖሚክስ ምንድነው? the study of how societies manage scarcity through choice that involves opportunity cost ነው ማለት ነው። these three concepts are interconnected and form the foundation of economic thinking። እነዚህ ሶስት ኮንሴፕቶች ማለትም ስካርሲቲ ቾይስ እና ኦፖርቹኒቲ ኮስት ምንድን ናቸው? ኢንተርኮኔክትድ የሆኑ እርስ በርሳቸው የተያያዙ ናቸው። እርስ በርሳቸው የተያያዙ ከመሆናቸው በዘለ ደግሞ ዘ ሞደርን ኢኮኖሚክ ቲንኪንግ ፋውንድ እንዲሆን ምን የሚያደርጉ ናቸው ማለት ነው? ቤዝ ይጣሉ ኤንድ ፎርም ዘ ፋውንዴሽን ኦፍ ኢኮኖሚክ ቲንኪንግ ናቸው ማለት ነው። ይሄን ካየን ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚልን ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር። ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲር ደግሞ የሚባለው ከኦፖርቹኒቲ ኮስት የመጣ ነው። The production possibility frontier is a curve that shows the maximum possible combination of two goods or services that a society can produce using all available resources and technology efficiently. Production possible frontier ማለት ደግሞ ምንድነው? ከርቭ ነው። ይሄ ከርቭ ደግሞ ምን ያሳያል? maximum possible combination of two goods and services። ሁለት ጉድስ ሊሆን ይችላሉ፣ ሰርቪሶች ሊሆን ይችላሉ። እነሱ ማክሲመም ፖሲብል ኮምቢኔሽን ዛት ሶሳይቲ ካን ፕሮዱስ የሚያመርታቸው ምን በመጠቀም ኦል አቬሌብል ሪሶርስስ ኤንድ ቴክኖሎጂ ኤፊሽንትሊ ያለውን ሪሶርስ አቬሌቢሊቲ በመጠቀምና ያለውን ቴክኖሎጂ ኤፊሽንትሊ በመጠቀም ሊያመርታቸው የሚችል ማክሲመም ኮምቢኔሽን ኦፍ ጉድስ ኤንድ ሰርቪስስ ምን ይባላል? ፕሮዳክሽን ፖሲቢሊቲ ፍሮንቲር ይባላል። ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲር ድሮ ሲደረግ የራሱ የሆነ አሰምሽኖች አሉት። እነዚህ አሰምሽንስ ፎር ዱሪንግ ፕሮዳክሽን ፖሲቢሊቲ ፍሮንቲር አንደኛው ፊክስድ ኳንቲቲ ኤንድ ኳሊቲ ኦፍ ኢኮኖሚክ ሪሶርስስ ዱሪንግ ዘ ይር በአመቱ ውስጥ የኢኮኖሚክ ሪሶርሶች ኳሊቲ እና ኳንቲቲ መጠንም ጥራትም ምንድነው? ፊክስድ ነው፣ የተወሰነ ነው። fixed quantity and quality of economic resources during a year። ሁለተኛው only two broad category of goods are being produced። የሚመረቱት ሁለት ካታጎሪ ኦፍ ጉድስ ናቸው። only two broad category of goods are produced። ሌላው the economy is at full employment and full production። ኢኮኖሚው full employment እና full production ላይ ነው። technology remains unchanged throughout the period። በፔሪድ ውስጥ ቴክኖሎጂ ምን በቃ አይለዋወጥም። ቴክኖሎጂካል ፕሮግረስ ወይም ቴክኖሎጂ መቀነስ ወይም መጨመር አይኖርም። ስለዚህ ቴክኖሎጂ ሜንስ አንቼንጅድ። ሪሶርስ አር ስፔሻላይዝድ። ሪሶርሶች ምንድን ናቸው? ስፔሻላይዝድ። ሳም አር ቤተር suited to producing one good than the other። ቴክኖሎጂዎች አንዱን ጉድ ከሌላው ጉድ በላይ ለማምረት ምንድን ናቸው? ቤስት suited ናቸው ማለት ነው። ከነዚህ አሰምሽኖች በመነሳት ኢምፖርታንት ኮንሴፕቶችን ዴቨሎፕ ስናደርግ አንደኛው ፕሮዳክሽን ኤፊሺየንሲ ነው። ፕሮዳክሽን ኤፊሺየንሲ achieved when increasing one product's output requires sacrificing others። ፕሮዳክሽን ኤፊሺየንሲ ማለት ነው አቺቭ የሚሆነው one product output requires sacrificing others ሲሆን ፕሮዳክሽን ኤፊሺየንሲ ይባላል። ሪሶርስ አሎኬሽን ከሆነ ደግሞ deciding how limited resources are distributed between different uses። limited resources among different uses distribute ሲደረጉ ደግሞ resource allocation ይባላል። ስለዚህ production efficiency is achieved when increasing one product's output requires sacrificing others and resource allocation is deciding how limited resources are distributed between different uses ነው ማለት ነው። ይሄን ካየን እንግዲህ ፕሮዳክሽን ፖሲቢሊቲ ፍሮንቲር ኤግዛምፕል ብናይ ለምሳሌ ፉድ ኤንድ ኮምፒውተር ፕሮዳክሽን ኦፕሽን ኤ ቢ ሲ ዲ ኢ አለን። ኤ ማምረት እንችላለን፣ ቢ ማምረት እንችላለን፣ ሲ ማምረት እንችላለን፣ ዲ ማምረት እንችላለን፣ ኤ ማምረት እንችላለን። ከዛ የምናመርተው ፉድ ሜትሪክ ቶን አለ፣ ኮምፒውተር በዩኒት አለ። ኤ ላይ ሁለት ምርጫ አለን። 500 ሜትሪክ ቶን ፉድ ወይንም 0 ኮምፒውተር ማምረት እንችላለን። ቢ ላይ 420 ሜትሪክ ቶን ኦፍ ፉድ ወይም 500 ኮምፒውተር ማምረት እንችላለን። ሲ ላይ 320 ሜትሪክ ቶን ኦፍ ፉድ ወይንም 1000 ኮምፒውተር ማምረት እንችላለን። ዲ ላይ 1080 ሜትሪክ ቶን ኦፍ ፉድ ወይንም 1500 ኮምፒውተር ማምረት እንችላለን። ኤ ላይ 0 ሜትሪክ ቶን ኦፍ ፉድ ወይንም 2000 ኮምፒውተር ዩኒት ኦፍ ኮምፒውተር ማምረት እንችላለን። ግራፉን እንደምታዩት አሁን ይሄ በቃ ምርጫ
ምርጫ አለን ወይ 02,000 181,500 3,200 1,400 500 0 ይሄ አለን ኢንተርፕሬቴሽን ስናይ ፖይንት ኤ ቱ ኢ ላይስ ኦን ዘ ከርቭ ኤፊሽንት ኤንድ አቴኔብል እንግዲህ ከፖይንት ኤ እስከ ኢ ያሉት ከርቦች የማለት ኤ ቢ ሲ ዲ ኢ ምን ይባላሉ ኤፊሽንት ኤንድ አቴኔብል ይባላሉ ኤፊሽንት ናቸው ኤፊሽንት ማለት ያለን ሪሶርስ ተጠቅመን ማክሲመም እናመርተው የምንችለው አውትፑት ይሄ ነው ማለት ነው ወይንም ደግሞ አቴኔብል ነው አቴኔብል ማለት ደግሞ ባለን ሪሶርስ ማምረት የምንችለው የምንደርስበት ነው ማለት ነው at point inside the curve ለምሳሌ ፖይንት ኪው possible ማምረት ይቻላል but inefficient ነው due to unemployment or idle resource at ኪው ላይ ኢንኤፊሽንት ነው ወይም አይድል ሪሶርስ አለ ማለት ነው ያልተጠቀምነው ሪሶርስ አለ ማለት ነው ለምሳሌ ኪው ላይ ከማምረት ያን ኢፊሽንት የሆነም unemployment ወይም unemployed or idle resource ተጠቅመን ሲን ማምረት ስለምንችል ማለት ነው at point outside the curve ለምሳሌ are unattainable with existing resources and technology አር ላይ ደግሞ ምን ይባላል unattainable ይባላል ሊደረስበት የማይችል አሁን ባለን ቴክኖሎጂ እና ሪሶርስ አቬሌቢሊቲ ልናመርተው የማንችል ምን ይባላል unattainable ይባላል ስለዚህ efficient and attainable on the PPF inefficient inside the PPF ያማት ፖይንት ኪው ለምሳሌ unattainable outside the PPF ፖይንት አር ለምሳሌ ስለዚህ ከፕሮዳክሽን ፖሲብል ፍሮንቲር ሶስት ተርሞች ያዙልኝ efficient and attainable inefficient and attainable የሚል ነገር አለ ማለት this table shows trade off in production ይሄ ቴብል ምን ሾው ያደርጋል ማለት ነው የፕሮዳክሽን ትሬድ ኦፍ ያሳያል ትሬድ ኦፍ ማለት ያንዱ መጨመር አንዱን ለመጨመር ሌላውን መቀነስ ያለብን ሂደት ትሬድ ኦፍ ይባላል producing one more computer means producing less food and vice versa trade off ማለት producing more computer means producing less food or producing more food means producing less computer trade off ማለት ይሄ ነው trade off ማለት ይሄ ነው ማለት ነው core concepts illustrated by the PPF production possible frontier illustrated የሚደረጉ core concepts እና the production possible frontier determine three major economic principles PPF three major economic principles ምን ያደርጋል demonstrate ያደርጋል እነዚህ scarcity choice and opportunity ኮች አልናቸው ማለት ነው scarcity ምንድነው even with full use of resource output is limited scarcity ምንድነው ያመላክታል ምንም እንኳን ያለንን ሁሉን ማበለበል ሪሶርስ ብንጠቀምም አውትፑታችን ምንድነው ሊሚትድ ነው the economy cannot produce unlimited quantity of goods በቃ ለምሳሌ አር ላይ ባለን ሪሶርስ ማምረት የምንችለው ኦልን አይደለ ስለዚህ ምንም ማንኛውም ነገር አይነት ኢኮኖሚ ማምረት የሚችል unlimited quantity of good ማምረት አይችልም ኢኮኖሚው unlimited quantity of good ማምረት አይችልም ይሄ scarcity ነው choice ስናይ ደግሞ scarcity forces the economy to choose among alternatives scarcity ደግሞ among alternative ካሉ ምርጫ ውስጥ የተሻለው ምርጫ እንድንመርጥ ያስገድደናል ይሄ choice ይባላል moving from one point to another on the production possibility frontier shows a reallocation of resource between two goods ከአንዱ ፖይንት ለምሳሌ ከኤ ወደ ቢ ከቢ ወደ ሲ ከሲ ወደ ኢ ዲ ከዲ ወደ ኢ ሙቭ ስናደርግ ምን ያሳያል ማለት ነው reallocation of resource between the two goods ከኮምፒውተር ወደ ፉድ ከፉድ ወደ ኮምፒውተር ያለውን ሪሶርስ አሎኬት ማድረግ ይሄ ምን ይባላል choice ይባላል ሶስተኛው opportunity cost ነው choosing one more good requires sacrificing the other አንደኛውን ጉድ የተሻለ ሞር ለማምረት ከፈለግ ሌላኛውን ጉድ ምን ማድረግ አለበት ሳክሪፋይ ማድረግ አለበት ሞር ፉድ ለማምረት less computer more computer ለማምረት less food ስለዚህ ምን ይባላል sacrification choosing one more good requires sacrificing the other known as opportunity cost ይባላል the slope of the production possibility frontier reflects this trade off ይሄን trade off ያንዱን መጨመር ለመጨመር ሌላውን መቀነስ አንዱን ለመቀነስ ሌላውን መጨመር ያለውን ትሬድ ኦፍ የሚያሳይ ምን ይባላል የፕሮዳክሽን ፖሲቢሊቲ ፍሮንቲር ስሎፑ ያሳያል ማለት ነው ስለዚህ ፕሮዳክሽን ፖሲቢሊቲ ፍሮንቲር the three major economic principles ማለትም scarcity choice and opportunity cost ያሳያል ማለት ነው ከዚህ በመነሳት loss of increasing opportunity cost ይላል loss of
increasing opportunity cost. As production of one good rises, የአንድ good production ምርት ሲጨምር opportunity cost ምን ያደርጋል? ይጨምራል። This makes the production positivity curve concave to the origin. law of increasing opportunity cost production positivity frontier curve concave to the origin እንደሆን ያስችለዋል። ይሄ law of increasing opportunity cost ማለት ነው production of one good እየጨመረ በሄደ ቁጥር opportunity cost ይጨምራል ማለት ነው። ሪዝኑ ምንድነው? resources are not equally suited for all production purpose. ለሁሉም production purpose resources ምንድናለው? equally suited አይደሉም። ምን አላቸው? specialization effect አላቸው። ስለዚህ law of increasing opportunity cost as production of one good rise, opportunity cost increase. This makes the production possibility frontier curve concave to the origin, and the reason for this is that resources are not equally suited for all production purpose, and there is specialization effect ማለት ነው። እንግዲህ ከዚህ በመነሳት calculating opportunity cost and economic growth, opportunity cost calculate ስናደርግ the amount of the next best alternative sacrifice divided by the amount of the good gained. sacrifice ያደረግነው ሲካፈል ላገኘነው opportunity cost means what you given up ያጣው ሲካፈል what you gain ያገኘው። ይሄ opportunity cost ምን ሳለበና ለምሳሌ example from point B to C ከፖይንት B 420 tons of food and 500 computers ማምረት እንችላለን። at C ደግሞ 320 tons of food and 1000 computers ማምረት እንችላለን። ስለዚህ opportunity cost ከB ወደ C 320 ሲቀነስ 420 ዲቫይድ ባይ 1000 ሲቀነስ 500 ምን ይሆናል? absolute value of 100 ሲካፈል 500 1 over 5 0.2 ይሆናል። opportunity cost of one computer is 0.2 tons of food ነው ማለት ነው። ስለዚህ opportunity cost ታሰሉ the amount of the next best alternative sacrifice divided by the amount of the good gained አድርገን በዚህ መሰረት እናገኛለን ማለት ነው። ኖት እዚህ ጋር መያዝ ያለባችሁ opportunity cost is measured in real goods። መጀመሪያ ላይ ቀደም ብያችኋለሁ opportunity cost በሞኔታሪ ቫልዩ አይለካም በሪል ጉድ ነው የሚለካው ብያችኋለሁ። opportunity cost is measured in real goods not money. So we use absolute value for and to understand the cost magnitude ለመረዳት በሪል ጉድ ስለሚለካ በመኒ ስለማይለካ absolute value እንጠቀማለን ማለት ነው። economic growth and PPF ስናይ occurs when economic growth occurs when there is an increase in the quantity or quality of resource. economic growth ከPPF ላይ occur የሚሆነው increase in the quantity or quality of resource ሲሆን ነው። ለምሳሌ more skilled labor or capital and there are technological advancement ሲፈጠር ነው ማለት ነው። effect on PPF ስናይ the PPF shifts outward PPF ምን ያህል ወደ outward shift ያደርጋል ምን ሲሆን technological advancement ሲኖር increase in the quantity and quality of resources ሲኖር economic advancement economic growth ይኖራል። ስለዚህ ይሄ economic growth and economic advancement በoutward shifts of PPF ምን ይደረጋል ይገለጻል ማለት ነው። allowing the economy to produce more of goods ኢኮኖሚው more of goods እንዳመርት አለው ያደርጋል ማለት ነው። represents a rise in the economy productive capacity ይሄ effect on PPF economic growth rise in the economy productive capacity ላይ represent ያደርጋል ማለት ነው። እንግዲህ የኢኮኖሚክ ግሮዝ ኤንድ PPF ስናይ አሁን እዚህ ጋር እንደምታዩት ኢኮኖሚክ ግሮዝ and the new PPF ስናይ መጀመሪያ ላይ old PPF ነበረ new PPF አለ። old PPF ላይ less computer and less food ነበረ። new PPF ላይ high computer and high food ይኖራል። ይሄ በምን ምክንያት የመጣ ሊሆን ይችላል? አንደኛ an increase in quality and quantity of resources input ሊሆን ይችላል። ሁለተኛ ደግሞ በቴክኖሎጂካል አድቫንስመንት ሊሆን ይችላል። an economy can grow because of an increase in productivity in one sector of the economy ኢኮኖሚ ግሮ ያደረገው increase in productive one sector of the economy ስለኖረ ይችላል። ለምሳሌ improved technology applied to either food or computer will be illustrated by a shift on the PPF along the y axis or x axis ይሄ አጠቃላይ ኢኮኖሚ ግሮዝ ነው። ነገር ግን አንዳንድ ጊዜ ደግሞ ቴክኖሎጂካል አድቫንስመንቱ ፉድ ላይ ወይም ኮምፒውተር ላይ ብቻ ፉድን የሚጨምር ወይም ቴክኖሎጂን የሚጨምር ምን ሊኖር ይችላል ቴክኖሎጂካል አድቫንስመንት ሊኖር ይችላል። በዚህ ጊዜ
ኤክስ አክሲስ ወይም ዋይ አክሲስ ብቻ ሊጨምር ይችላል። ኢምፕሩቭድ ቴክኖሎጂ አፕላይድ ቱ ኢዘር ፉድ ኦር ኮምፒውተር ውድ ቢ ኢሉስትሬትድ ባይ ሽፍት ኦን ዘ ፒፒኤፍ አሎንግ ዘ ዋይ አክሲስ ኦር ኤክስ አክሲስ ዚስ ኮልድ ምን ይባላል? አሲሜትሪክ ግሮዝ ይባላል። አሲሜትሪክ ግሮዝ የላይኛው ኢኮኖሚክ ግሮዝ ኤንድ ፒፒፒ ኒው ከኦልድ ወደ ኒው ሽፍት ያደረገበት ሲሜትሪክ ይባላል። ይሄኛው ግን አሲሜትሪክ ነው። ለምሳሌ ከታች ኢፌክት ኦፍ ቴክኖሎጂካል አድቫንስመንት ኢን አንደኛው ኤ ላይ ፉድ ፕሮዳክሽን ላይ ቴክኖሎጂካል አድቫንስመንት ሲኖር የዋይ አክሲስ የፉዱ ይጨምራል፣ አውትዋርድ ሽፍት ይኖራል። ቴክኖሎጂካል ፕሮግረስ አድቫንስመንት ኢን ኮምፒውተር ፕሮዳክሽን ሲኖር ደግሞ የፉዱ ባለበት ይቀጥልና የኮምፒውተሩ ይጨምራል። ይሄ ምን ይባላል? አሲሜትሪክ ግሮዝ ይባላል ማለት ነው። የዛሬውን ለሰን በዚሁ እናጠናቅቃለን። የኢኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ናችሁ ደግሞ በየቀኑ የሚለቃችሁ ቪዲዮዎች እንዲደርሷችሁ ደወል ምልክቷን ተጫኑ። ሌሎች ለጓደኞች ሸር አድርጉ። አስተያየት ጥያቄ ካላችሁ መጠየቅ ኮሜንት መጻፍ ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። የዛሬውን ላይ እናጠናቅቃለን። ቤተሰብ ስለምትሆኑ አመሰግናለሁ።